ሰላም ተማሪዎች ቀለም አካዳሚ በሌላ ቪዲዮ ተመልሷል። እዚህኛው ቪዲዮ ላይ የምናየው 3.4 ነው ሜጀር ቬጂቴሽን ኤንድ ዋይልድ ላይፍ ኦፍ አፍሪካ የሚል የአፍሪካን ዋና የሚባሉትን የእጽዋት ቬጂቴሽን አይነቶች የእጽዋት አይነቶች እና የእጽዋት ዞኖች ኦኬ የእጽዋት አካባቢዎችን እና ዋይልድ ላይፍ ነው የዱር ህይወትን አፍሪካን እሱ ነው የምናየው። ሶ ዩኒቱን ስንጨርስ አንደኛ ቬጂቴሽን ዲስትሪቢዩሽን የአፍሪካን አንደርስታንድ ታደርጋላችሁ። ከዛ በመቀጠል የዋይልድ ላይፍ ወይም የዱር እንስሳትን ዲስትሪቢዩሽንም የምታውቁ ይሆናል ማለት ነው። ኦኬ ሶ ስንጀምር ቬጂቴሽን ኦፍ አፍሪካ ቬጂቴሽን ምን ብለን ነበር? ሶይል ላይ ሶይል የክላይሜት ተመሳሳይ ነው አይደለም? የሶይል ማፕ ከክላይማቲክ ማፕ ጋር ተመሳሳይ ነው። ምክንያቱም ክላይሜት ነው አንድ ትልቁ የሶይል ፎርሜሽን ወይም የአፈርን አፈጣጠር የሚወስን አንድ ትልቅ ነገር ክላይሜት ነው። ተመሳሳይ ነው ብለን ነበር። ሶ ቬጂቴሽን ላይም ተመሳሳይ ነው። ኦኬ ከክላይሜት ጋር ተመሳሳይነት አለው። የክላይሜትን ማፕ ካየን ኦኬ እዚህ አካባቢ እንደዚህ አፍሪካ ኖራ እዚህ ጋር እንትን ክላይሜት እዚህ ጋር እንትን ክላይሜት እዚህ ጋር እንትን ክላይሜት የሚለው ማፕ እና እዚህ ጋር እንትን ቬጂቴሽን እዚህ ጋር እንትን ቬጂቴሽን እዚህ ጋር እንትን ቬጂቴሽን የሚለው ተመሳሳይነት አላቸው። አንዳቸው ከአንዳቸው ጋር ይናበባሉ። ኦኬ ሶ ቬጂቴሽን ማለት ምንድነው? ሊቪንግ ፕላንት እጽዋቶች ወይም ፍሎራ የሚባለው ማለት ነው። ሳይንቲፊክ ኔም አይደለም ግን ሳይንቲፊክ ወርዱ ምንድነው? ፍሎራ ነው። ሶ ከቨሪንግ ዘ አርዝ ሊቪንግ ፕላንትስ በህይወት ያሉ ፕላንቶች መሬትን የሸፈኑ ቬጂቴሽን ይባላል ወይም ፍሎራ ይባላል። የዲስትሪቢዩሽን ፋክተሮቹ ምንድናቸው? ክላይሜት ትልቁ ፋክተር፣ ቀደም እንዳልኳቸው እዚህ ጋር የክላይሜት ማፕ እና የቬጂቴሽን ማፕ ይመሳሰላል። የሶይል ማፕ እና የክላይሜት ማፕም ደግሞ ይመሳሰላል። ላንድ ፎርም ሌላ የሚወስን ነገር ነው። ሶይል አፈር ማለት ነው። ባዮቲክ ፋክተርስ እነዚህም የሶይል ታይፕን ቬጂቴሽን ዲስትሪቢዩሽንን የሚወስኑ ናቸው። የመሬቱ ከፍታና ዝቅታ፣ አፈሩ ታይፕ ምን አይነት ዛፍ እዛ አካባቢ ይበቅላል የሚለውን ይወስነዋል አይደል? ባዮቲክ ፋክተር ሌሎች ህይወት ያላቸው ነገሮችም እንዲሁ አካባቢ ላይ ያለውን የቬጂቴሽን ዲስትሪቢዩሽን ኢምፓክት ያደርገዋል። ከዛ ቀጥሎ የምናየው ደግሞ ምንድነው? ቬጂቴሽን ማፕ መጀመሪያ እንዳልኳችሁ ከክላይሜት ማፕ ጋር እዚህ ጋር እንዳለው ተመሳሳይ ነው። ኦኬ እዚህ ጋር ኢኳቶሪያል ክላይሜት ብለን አይተን መልሰን እዚህ ጋር ስንመጣ ምንድነው ኢኳቶሪያል ሬንፎረስት ብለን እንመጣለን። አንድ አይነት ስለሆነ ማለት ነው። የሆነ አይነት የአየር አይነት ነው። የሆነ አይነት ክላይሜት ታይፕ ነው አካባቢ ላይ የሚበቅለውን ዛፍ የሚወስነው። የሆነ አይነት የአፈር ታይፕ ነው አካባቢ ላይ የሚበቅለውን ዛፍ የሚወስነው። የሆነ አይነት የመሬቱ ከፍታና ዝቅታ ለአንድ ፎርሙም ይወስናል አይደል? ባዮቲክ ፋክተሮችም እንደዚሁ። So that is what we mean by climate map ከቬጂቴሽን ማፕ ጋር ይመሳሰላል ሲባል እሱ ነው ማለት ነው። ኦኬ ሶ ትሮፒካል ቬጂቴሽን ወይም ሬን ፎረስት የሚባለው ለሁለት እንከፍላቸዋለን። መጀመሪያ የአፍሪካን ቬጂቴሽን ትሮፒካል እና እዚህ ጋር ትሮፒካል እና ሌላኛው ሰብ ትሮፒካል ብለን እንከፍላቸዋለን። ኦኬ ሶ ትሮፒካል የምንላቸው ትሮፒክስ አካባቢ እዚህ አካባቢና እዚህ አካባቢ ያሉ ናቸው። እየቀረበ ስንሄድ ሰብ ትሮፒክስ ይሆናል። እዚህ መሀል ላይ ያለ ደግሞ ትሮፒካል እንለዋለን ማለት ነው። ኦኬ ሶ የሱ የመጀመሪያው አከፋፈል ነው። መጽሐፋችሁ ላይ ክሊርሊ አይደለም ዲፋይን ያደርገው የሆነ ዋን ብሎ ወዲያው ይቀጥላል ከስሩ ነው የሚያደርገው፣ ግን ግልጹ ይሄ ነው። ኦኬ ሰብ ትሮፒካል እና ትሮፒካል ተብሎ ይከፈላል። መጀመሪያ አሁን ሰብ ትሮፒካል ስር ያሉት ነው። ሰብ ትሮፒካል ብለን መጀመሪያ ምን እንደምናየው ሬን ፎረስት እዚህ ጋር ያለው ማለት ነው። ኦኬ መሀል ላይ ያለው ይሄ ታች ሰማይ አረንጓዴው በጣም ድምቅ ያለው አረንጓዴ በተወሰነ መልኩ እዚህ ጋርና እዚህ ጋር በተወሰነ መልኩ የሚታየው ሬን ፎረስት ይባላል። ይሄን ካወቃችሁ ይሄ ምስል ካላችሁ ብቻ በቂ ነው። ይሄ ማለት ITCZ ወይም ኢንተርትሮፒካል ኮንቨርጀንስ ዞን ብለን ያየነው በጣም ያለበት ቦታ ማለት ነው። ኢንተርትሮፒካል ኮንቨርጀንስ ዞን ሙቭመንት እዚህ አካባቢ ስለሚያደላ እዚህ አካባቢ በጣም ስለሚንቀሳቀሰው ከፍ ወደ ላይ ነው ወርታች ነው። እዚህ አካባቢ ስለሆነ እንቅስቃሴው ብዙ ሎ ፕሬሸር አለ። እዚህ አካባቢ ሎ ፕሬሸር ነው። ሎ ፕሬሸር ማለት ደግሞ ከፍተኛ የሆነ ዝናብ ማለት ነው። ኦኬ ሶ ከፍተኛ የሆነ ዝናብ አለ። ስለዚህ ሬን ፎረስት የሚባለው ለዛ ነው። ኦኬ አንደኛ ዝናባማ ጫካ አመቱ ሙሉ በጣም ትንሽ የሆነ ዊንተር ሲዝን ያለው ለትሮፒካል ሬን ፎረስት ዊንተር ሲዝን ደረቁ ነው። ሶ በጣም ሊሚትድ የሆነ በጣም ትንሽ የሆነ ዊንተር ሲዝን ያለው። በተረፈ ሌላው ሲዝኑ ላይ ከፍተኛ የሆነ ሙቀት እና ከፍተኛ የሆነ ዝናብ እርጥበታማነት ያለው ሃይ ቴምፕሬቸር ኤንድ ሃይ ፕሬሲፒቴሽን ያለበት አካባቢ ነው። የት አካባቢ ነው? ሴንትራል አፍሪካ። የት አካባቢ ነው? በሳይድ ኦፍ ቴክ ቦት ሳይድ ኦፍ ቴክ ወደዚህ ነው ወደዚህ። በተወሰነ መልኩ ደግሞ ኢኳቶሪያል እና ይሄን ሴንትራል አፍሪካ ፓርት ኦፍ ኢት ነው። ኢቭን ወደ ዌስት አፍሪካም ቢሆን ግን አንድ መስመር እንዲህ ብናሰምር ሩቅ አይደለም። ኦልራይት ሶ እሱ ለማለት ነው። ካራክተሪስቲክስ ሃይ ሬንፎል፣ አዎ ሃይ ቴምፕሬቸር፣ አዎ ምን አይነት ዛፍ ይበቅላል እዚህ አካባቢ? በጣም ረጃጅም ኦኬ 30 እና 40 ሜትር የሚረዝሙ ዛፎች ካኖፒ ይፈጥራል ወይም ድባብ ማለት ነው። ኦኬ ረጅም ዛፍ ከዛ እንዲህ ድባብ ያለው ረጅም ዛፍ ይፈጥራል። መሀል ላይ ግን አንዳንድ ከ30 እና ከ40 ሜትርም የበለጠ የሚረዝሙ ዛፎች ይኖሩና ይሄንን ካኖፒ ይሄንን ድባብ
ወይም ይሄንን ምን እንበለው ሌላ ቃል አይልም ሰፊ ጥላ ነው የሚፈጥሩት። ጥቅጥቅ ያለ በጣም ጥቅጥቅ ያለ ጫካ ነው እንደዛ ቦታዎች። ኦኬ በጣም አረንጓዴ ሁልጊዜም ኤቨርግሪን ይለዋል መጽሐፋቸው ላይ አለ። እዚህ ጋር ደግሞ ኤቨርግሪን ኤቨርግሪን እና ሴሚ ኤቨርግሪን የሚባሉ የቬጂቴሽን ታይፕ ነው ያለው። እዚህ ጋር አመቱን ሙሉ አረንጓዴ ነው። ቅጠሉ ቢጫ ይሆን ቅጠሉ ቡና ይሆን ቅጠሉን አይረግፍ ሁሌ አረንጓዴ ነው። ቅጠሉ ቢረግፍም ሲዝናል አረጋግፍ አይደለም ያለው። ኦኬ ቢረግፍም መልሶ የሚበቅለው አረንጓዴ ነው። ሶ በመሃል ቅጠሉ ረግፎ የተወሰነ ጊዜ ቆይቶ የተወሰነ ከዛ መልሶ ሪቫይቭ ማድረግ አይደለም። ሁሌም ዝናብ ሁሌም ሙቀት የሆነበት አካባቢ ላይ የሚበቅሉ የዛፍ አይነቶች ናቸው የሚበቅሉት። እዚህ ጋር ረጃጅም ጥቅጥቅ ያሉ በአብዛኛው ከ30 ሜትር በላይ የሆኑ የዛፍ አይነቶች ናቸው የሚበቅሉት። የት? ትሮፒካል ሬን ፎረስት። ኦኬ ቀጥሎ የምናየው ምን ነው? ኢትስ ዘ ሞይስት ዴሲደስ ፎረስት ወይም በጣም ሞይስት ማለት እርጥበት ማለት ነው። ኦኬ ወይም እርጥበታማ ሞይስቸር ማለት እርጥበት ነው። ሞይስት ማለት ደግሞ እርጥበት ያዘለ ነገር ማለት ነው። ሶ እርጥበት ያዘለ ዴሲደስ ፎረስት። ዴሲደስ ማለት ደግሞ አጊን ቅጠላቸውን የሚያረግፉ ነገሮች ማለት ነው። ኦኬ ቅጠላቸው የሚረግፍ ሶ ይጠብቁና የሆነ ወቅት ማይመች ከሆነ ቅጠላቸው ይረግፋል። ከተወሰነ ጊዜ በኋላ እርጥበት ሲያገኙ ዝናብ ሲያገኙ መልሰው ሪቫይቭ ያደርጋሉ፣ ቅጠላቸው ይኖራቸዋል። ኤቨርግሪን አይደሉም ማለት ነው። ሬን ፎረስት ላይ ናቸው ኤቨርግሪን ነበሩ። በዚህኛው ያሉት ግን ዴሲደስ ናቸው። ሶ የሚገኘው የት አካባቢ ነው? በኮንጎ ቤዚን እና ሳውዝ ኢስት ኮስት። ኮንጎ ቤዚን እና ሳውዝ ኢስት ኮስት የሚባል ቦታዎች ላይ ያሉት ዴሲደስ ፎረስት የምንላቸው እነዚህ ማለት ነው። ይሄ አይነት ቬጂቴሽን ማለት ነው። ሶ ካራክተሪስቲክሳቸው ምንድነው? ድራይ ሲዝን ከዛ በኋላ ደግሞ ለ6 ወር ደግሞ እርጥበት። ኦኬ 6 ወር ዝናብ 6 ወር እርጥበት። ለዛ ነው ዴሲደስ የሆኑት። ለዛ ነው ቅጠላቸውን የሚያረግፉት ከጊዜ በኋላ መልሰው ቅጠላቸውን ስለሚያገኙት ማለት ነው ከእርጥበት በኋላ። ኦኬ ሲንግል ሬኒ ሲዝን ያላቸው አንላይክ ምንድነው ሬን ፎረስቶች ሲንግል የሆነ ሬኒ ሲዝን ያላቸው። ፈርዘር ፍሮም ዘ ኢኩዌተር ሁለተኛ ላይ ያለን ድራይ ፎረስት በፐርሰንቴጅ ስናያቸው ማለት ነው። መጀመሪያ ላይ አፍሪካ ውስጥ ሰፊ ቦታ የሚይዘው ኢዝ ዴዘርት ኤሪያ በኋላ ላይ እናየዋለን። ሁለተኛ ላይ የምናየው ደግሞ ምንድነው አሁን ያየነው ዴሲደስ ፎረስቶች ወደ 19% ዴሲደስ ፎረስቶች 19% ቦታ ይይዛሉ። እነዚህ 22% ነው የሚይዙት። ከዛ መጨረሻ ላይ የምናገኘው ደግሞ በኋላ ላይ እናየዋለን ሰብ ትሮፒካል ሂዩሚድ። ሶ ኤክስፕሊሲትሊ መጽሐፋችሁ ላይ አልተገለጸም ግን ሰብ ትሮፒካል ሂዩሚድ ፎረስት ብሎ በእነዚህ በቴብል በትልቅ ቴብል ልክ ሲጀምር ሰብ ቻፕተሩ ሲጀምር አንድ ቴብል አለ እዛ ላይ አለ በፐርሰንቴጅ ያስቀምጣቸዋል። ሶ ለጥያቄ የሚያመች ቦታ ስለሆነ ፐርሰንቴጃቸውን እያያችሁ ሶ እዚህ ጋር ኢኩዌተር አካባቢ ብዙም አይደለም ሳይዙ የተወሰነ ነው። ሰብ ትሮፒካል አካባቢ ሲሆን ደግሞ በጣም ያነሰ ነው፣ ጭራሽ ከዚህ የሚያነሰ ነው። አብዛኛው የአፍሪካ ክፍል የሚውለው ትሮፒክስ መሀል ስለሆነ ማለት ነው በዚህና በዚህ አካባቢ ነገር ስለሆነ ትሮፒክ ኦፍ ካንሰር እና ካፕሪኮርን በዚህ መሀል ስለሆነ ያለው አብዛኛው የአህጉሪቱ ቬጂቴሽን ከቨር ያለው ትሮፒካል ነው። ኦኬ ሰብ ትሮፒካል እና ሰብ ትሮፒካል እዚህ ጋር ያለው ቦታዎች ላይ ግን ያለው ቬጂቴሽን መጠን ሊሚትድ ነው ማለት ነው። ኦኬ ሶ ድራይ ክላይሜትን ስናይ ወይም ድራይ ፎረስትን ስናይ ድራይ ፎረስት ስናይ አጌን ትሮፒካል ነው። ይሄ ወደ ሰብ ትሮፒካል አልገባንም ገና አንድ ክፍሉን ብቻ ነው ያየነው። ሎንግ ድራይ ሲዝን አለ፣ ረጅም ደረቅ ሲዝን አለ። ከ6 እስከ 7 ወር የሚሆን ደረቅ ሲዝን። ከቅድሙ አልጨመረም ድራይ ሲዝኑ። ቅድም ስንት ነበር የነበረው? ግማሽ 6 ወር ነበር የነበረን አይደል? አሁን እስከ 7 ወር ድረስ የሚሄድ ድራይ ሲዝን ያለን። ወር ላይ በሄድን ቁጥር አጌን ከኢኩዌተር እየራቅን በሄድን ቁጥር ማለት ነው ሬንፎል ነው የሚቀንሰው፣ ቴምፕሬቸር እንዳለ ነው። ኦኬ ሬንፎል ነው የሚቀንሰው፣ ቴምፕሬቸር እንዳለ ነው። ኖቲስ ዝናብ መጠን ይቀንሳል፣ ሬንፎል ዲክሪዝ ያደርጋል። ቴምፕሬቸር ባለበት ነው የሚቆየው። ባለበት ስንል በጣም ሞቃታማ ሆኖ ይሄ አካባቢ ማለት ዓለም ላይ በጣም ኢኩዌተር በጣም ሞቃታማ ቦታ ነው። ወር ላይ በሄድን ቁጥርም ብዙ አልራቅንም፣ ስቲል ሙቀት ከፍተኛ ነው፣ ግን እርጥበት ይቀንሳል። ኦኬ አንደኛ እዚህ ጋር ይሄ በጣም ሳህል የሚባለው ሳሃራ የሚባለው ቦታ ነው። ሶ ይሄ በጣም ሞቃታማ ቦታ ነው። አዎ ግን ሬንፎል ደግሞ የለም፣ በረሃ ነው። ኦኬ በረሃ የሚያስበው ሬንፎል አይደለም። በረሃ የሚያደርገው ሬንፎል አለመኖር አይደለም። አንዱ ባህሪም ቢሆን አብዛኛው ሙቀት ነው፣ ግን ስቲል ዝናብ አይዘንብባቸውም እነዚህ ቦታዎች። ሶ ወደ ላይ ስንሄድ ዝናብ መጠን ይቀንሳል፣ ቴምፕሬቸር ባለበት ነው። ሶ ሬንፎል እዚህ ጋር ከ500 እስከ 1000 ሚሊሜትር ድረስ ነው። ፕሬሲፒቴሽን የዝናብ የእርጥበታማነት መጠን ፕሪዶሚናንስ ኦፍ ቬጂቴሽን ኤንድ ውድላንድ። እዚህ ጋር በጣም ፕሪዶሚናንት የሆነው ቬጂቴሽን ምንድነው? ውድላንድ። በተለይ ወደ ደረቃማው ቦታ ማለትም
ከ500 እስከ 1000 ነው ብለናል እርጥበቱ ከ500 ሚሊ ሜትር እስከ 1000 ሚሊ ሜትር ግን 500 ሚሊ ሜትር አካባቢ ምን አለን ውድላንድ ኦኬ ሞር በደረቁ ቦታ ላይ ውድላንድ ቬጂቴሽን ይበዛዋል ድራይ ፎረስት ኦኬ ቀጥሎ ያለን ምንድነው is the shrubland so shrubland ላይ ደግሞ shrubland አንደኛ ሶሪ ቅድም አመጣችኋል shrubland ሁለተኛው ነው ኦኬ shrubland ሁለተኛው ሆኖ ሰፊ ቦታ የሚይዘው ነው ከድራይ ከዴዘርት ክላይሜት ቀጥሎ so close to the tropics አንደኛ ይሄኛው shrubland የምንለው ወይ እዚህ አካባቢ የሚውል close to the tropicsዎች አሉን እዚህ ጋርና እዚህ አካባቢ ስለሆነ so close to the tropics ያለን ቦታ ነው እና ሳውዝ ዌስተርን ማዳጋስካር እዚህ ጋር ማዳጋስካር ነው ሳውዝ ዌስተርን እዚህ አካባቢ ላይ ያለን ቦታ ምንድነው አለን በሽረብላንድ ሽረብ ማለት በአማርኛ ቁጥቋጦ ማለት ነው ኦኬ ቁጥቋጦ ሶ ቁጥቋጦ እዛ ቁጥቋጣማ ቦታዎች ናቸው እነዚህ ራቅ ብሎ ምን ይገኛል አኬሺያ ማለት ምንድነው ግራር ማለት ነው ኦኬ ሶ ቁጥቋጦና ግራር ቁጥቋጦ ይበዛዋል በተወሰነ መልኩ ደግሞ ግራር አለው ማለት ነው ሶ 200 ሚሊ ሜትር 200 ሚሊ ሜትር ዝናብ ያገኛሉ ደረቃማ ቦታዎች ናቸው ዝናብ ቢኖርማ ለምን ቁጥቋጦ ይሆናል ኦኬ ዝናብ ቢኖር ምንድነው የሚበቅለው ዛፍ ፕሮፐር የሆነ ዛፍ ይበቅል ነበር ወይ ያሉት አኬሻዎች ይጠጋጉ ነበር ወይ ሌላ አይነት ዛፍ ይኖር ነበር ግን ያለው ፕሬሲፒቴሽን መጠን ወደ ላይ ይሄድ በመጣ ቁጥር ፕሬሲፒቴሽን የዝናብ መጠን ይቀንሳል አላልኩኝም ማለትም ከኢኩዌተር በራቀ ቁጥር ወደ ላይ ብቻ ሳይሆን ወደዚህም ስንመጣ ዝናብ ይቀንሳል ወደዚህም ስንሄድ ዝናብ ይቀንሳል ኦኬ ወደ ትሮፒክስ ስንጠጋ መሃል ላይ ነው ዝናብ ያለው ሙቀትም ያለው ከፍ ስንል ዝናብ የለም ሙቀት ብቻ ኦኬ ሶ ትንሽ ዝናብ ነው ያለው እሷም ዝናብ በቂ ስላልሆነች የሚበቅለው አኬሺያ እና በአብዛኛው ደግሞ ሽራብ ወይም ቁጥቋጦ ብቻ ሶ ዴሲደስ ሽራቦች አሉ ዴሳር በአብዛኛው ቲኬት የበዛቸው ናቸው ቲኬት ማለት እዚህ ጋር ኖርማሉ ቲኬት አይደለም ይሄ ቲኬት የምናውቀው ሲሆን እዚህ ጋር ኤች አለ ይሄኛው ማለት ሞር ጢሻ ማለት ነው ኦኬ ሶ ቁጥቋጦማ የሆነ ጢሻ ሽራብላንድ ስንል በቃ ዛፍ ብዙ አንታገኙም ነው ጢሻ ቁጥቋጦ ምናምን ያለው አኬሺያ ተመልሶ ይመጣል እዚህ ጋር ድጋሚ ብዙ አኬሺያ ያለ ሶማሊያ ኢዝ ኤክሰፕሽን ይላል ምክንያቱም ምንድነው እዚህ አካባቢ ማለት ነው ሶማሊያ ኢዝ ኤክሰፕሽን የሚልበት ምክንያት የሚነፍሰው ንፋስ ሙንሱን ከኢንዲያ የሚነሳ ሙንሱን ንፋስ አለ እሱኛው ፓራሌል ቱ ዘ ሾር ነው የሚነፍሰው ይሄ ሾር ነው የባህር ዳርቻው ማለት ነው ከሱ ወይ ወደ ባህሩ አይደለም የሚነፍሰው ወይ ከባህሩ አይደለም የሚነፍሰው ከባህሩ ትይዩ ሆኖ ነው በዚህ ምክንያት እርጥበት ብዙ አያገኝም ሶማሊያ ኢዝ ዘ ኤክሰፕሽን ኢቭን ኢፍ ኢኳቶሪያል ሎኬሽን ላይ ብትገኝ እንዳለችው የምድር ወገብ አካባቢ እኮ ነው ያለችው ግን እርጥበት ስለማታገኝ ዝናብ ስለማታገኝ ምናስቀምጣት ድራይ ላይ ነው ማለት ነው ወይም ሽረብላንድ ላይ ነው ማለት ነው ምናስቀምጣት ሶማሊያ ኤክሰፕሽን ነች አኬሺያ ያለን የዝናብ መጠናቸው ዝቅ ያለ ነው ሽራብ ነው ቁጥቋጦ ነው የሚበዛ ኦኬ አሁን ምን እያደረግን ነው ከዚህ ተነስተን እየራቀን እየሄድን ነው እዚህ ቢጫው ጋር ያለ ነው አሁን ኦኬ ከዛ ቀጥሎ ያለን ምንድነው ዴዘርት ማለት ይሄ ነው ቢጫው ጋር ነበርን ትራንዚሽን ዞን አሁን ገባን ሙሉ ውስጥ ኦኬ ሙሉ ውስጥ ገባን ማለት ነው ሙሉ በረሃው ይባላል ዋናው በረሃው ውስጥ ገባን ይሄኛው በሰሃራ አለ ካሮናቢብ ኮስታል ሶማሊያ ይሄ ማለት ይሄ ናያችሁ እዚህ ጋር ናሚብ ይባላል ይሄ ከዚህ ካደረጋኝ መሳሰለው እቺኛው ፓርት ናሚብ ዴዘርት ይባላልች ወይም ይሄው እዚህ ጋር ዴዘርት ብሎ ሌብል ያደረገው ማለት ነው ሶ ይሄ ዴዘርት ኤሪያ ነው ይሄም ዴዘርት ኤሪያ ነው እነዚህ ኤሪያዎች ላይ ምን አለን ዴዘርት ክላይሜት ዴዘርት ቬጂቴሽን እዚህ ጋር ስለ ቬጂቴሽን ነው ያወራን ያለ ነው ግን ኦፍ ኮርስ ቬጂቴሽን ከምን ጋር ይመሳሰላል ብለናል ከክላይሜት ጋር ሶ ሬንፎል በጣም ዝቅተኛ ነው ከ200 ያነሰ ነው የቅድሙ ላይ ሽራብ ላይ ቢያንስ ከ1000 እስከ 200 እስከ 1000 ባለው ነው 200 ዝቅተኛው ቢሆን እስከ 1000 ከፍ ሊልበት የሚችልበት ሁኔታ አለ እዚህ ጋር ግን የለንም we cannot support continuous vegetation here እዚህ አካባቢ ኦኬ በአብዛኛው ያለው ምንድነው ዜሮ ፋይቶች ናቸው እዚህ አካባቢ ያሉት ዜሮ ፋይት ማለት በጣም ውሃ የማይፈልጉ ኦኬ እርጥበት ያለ ብዙ እርጥበት መቆየት የሚችሉ አንድ እርጥበት ካገኙ ለረጅም ጊዜ እሱን መጠቀም የሚችሉ የእጽዋት አይነቶች ናቸው ወይም እዚህ ጋር ድሮት ሬዚስታንስ ይላል እርጥበትን መቋቋም የሚችሉ እጽዋቶች ናቸው እዚህ ጋር ሰርቫይቭ ማድረግ የሚችሉ ዜሮ ፋይትስ ኤፒፋይት የሚባል አለ በፊት ላይ የኢኳቶሪያል ላይ ዘል ያደረኩትኝ ኢኳቶሪያል ሬንፎረስት ላይ በኤፒፋይት የሚባሉ አሉ እነዚህ ደግሞ የዛፍ ግንድ ላይ ምናምን የሚበቅሉ እጽዋት አይነቶች ናቸው ኦኬ የዛፍ ግንድ ላይ የሚበቅሉ ጥቅጥቅ ያለ ስለሆነ ካኖፒ ስለሆነ ብለናል አይደል ኢኳቶሪያል ሬንፎረስት ላይ እዛ ላይ የሚበቅሉ ኤፒፋይት ይባላሉ እዚህ ጋር የሚበቅሉ ደግሞ ምን ይባላሉ ዜሮ ፋይት ይባላሉ ማለት ነው ዴዘርት ላይ የሚበቅሉት ሰፊውን የአፍሪካ ክፍል የሚይዘው ዴዘርት ነው
እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስክንገናኝ ድረስ ቴክ ኬር